አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። የካቲት ወር በኢትዮጵያ ታሪክ ውስጥ ደማቅ ገድሎች የተጻፉበት፣ ታሪክ የተሰሩበት፣ ታሪኮች ጎልተው የሚነገሩበት ወር በመሆኑ ለሀገር ክብር ደማቅ ታሪክ ጽፈው ያለፉ ጀግኖቻችንን እያነሳን እንዘክራቸዋለን፣ እናስታውሳቸዋለን። በዚህ በየካቲት ወር ከምናስታውሳቸውና ከምንዘክራቸው መካከል አንደኛው ካፒቴኑ ኢንጂነሩ ቢንያም ወርቅነህ ይጠቀሳል። ታሪኩን በወርሃ የካቲት እንዘክረዋለን። ቢንያም ወርቅነህ የጥቁሮች ኩራት፣ በእንግሊዝ አገር የመጀመሪያዎቹ ጥቁር አውሮፕላን አብራሪዎችና ኢንጂነሮች መካከል ስሙ በግንባር ቀደምትነት የሚጠቀስ ነው። ከኢትዮጵያውያን ምሁራን ኢንጂነር ካፒቴን ቢንያም ወርቅነህና ወንድማቸው ኢንጂነር ካፒቴን ዮሴፍ ወርቅነህ የሰሩት ድንቅ ሥራ ልዩ ነው። ኢንጂነር ካፒቴን ቢንያም ወርቅነህ ከታዋቂው ሐኪም ወርቅነህ እሸቴና ከወይዘሮ ቀጸላ ወርቅ ቱሉ በ905 ዓመተ ምህረት በአዲስ አበባ ከተማ ተወለዱ። በልጅነታቸው በቤተሰቦቻቸው ቤት ውስጥ መምህር ተቀጥሮላቸው በአንድ ዓመት ከሚበልጣቸው ታላቅ ወንድማቸው ጋር ቤት ውስጥ ትምህርት ጀመሩ። ቀጥለውም ከወንድማቸው ጋር ሆነው እዚሁ አዲስ አበባ ውስጥ የአንደኛ ደረጃ ትምህርት ተምረው እንዳጠናቀቁ ወደ ለንደን ተልከው የሁለተኛ ደረጃ ትምህርታቸውን ተከታተሉ። የሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ እንግሊዝ አገር ሎጎር ዩኒቨርሲቲ ገብተው የምህንድስና ትምህርት ተከታተሉ። በምህንድስና ከመመረቃቸው በፊት ግን እዚያው እንግሊዝ አገር በሚገኝ የጦር ትምህርት ቤት ገብተው ለ2 ዓመታት ያህል የውትድርና ሳይንስ ተምረዋል። ከዚያም ወደ ዩኒቨርሲቲ ተመልሰው ኢንጂነር ቢንያም በሜካኒካል ኢንጂነሪንግ፣ ታላቅ ወንድማቸው ኢንጂነር ዮሴፍ ደግሞ በሲቪል ኢንጂነሪንግ ተመረቁ። ሁለቱ ብርቅዬ የኢትዮጵያ ልጆች በኢንጂነሪንግ ከተመረቁ በኋላ የበለጠ ሀገራቸውን የሚያገለግሉበትን መንገድ ማመቻቸት ጀመሩ። ስለዚህ ትምህርታቸውን በመቀጠል እዚያው እንግሊዝ አገር በሚገኘው ሲቪል አቪዬሽን ገብተው በአውሮፕላን አብራሪነት ተማሩና በከፍተኛ ዲፕሎማ ተመረቁ። በእንግሊዝ ውስጥም የመጀመሪያዎቹ አፍሪካውያን አውሮፕላን አብራሪዎች ተብለው ታወቁ። የካፒቴንነትና ኢንጂነርነት ሙያን አስተባብረው የያዙት ቢንያም ወርቅነህ በዚህ ሙያቸው ወደ ሀገራቸው ተመልሰው የሚያገለግሉበትን ቀን እየተጠባበቁ እያለ ጣሊያን ለሁለተኛ ጊዜ ኢትዮጵያ ላይ ወረራ ፈጸመች። በዚህ ጊዜ ኢንጂነር ቢንያም ለንደን ውስጥ ነበሩ። የኢትዮጵያ ጦር ማይጨው ላይ በተደረገው ጦርነት በጣሊያን ጦር ጊዜያዊ መሸነፍ ገጥሞት ሲፈታና ንጉሠ ነገሥቱ ወደ ለንደን ሲጓዙ ጣሊያን ኢትዮጵያ ላይ የፈጸመችውን ኢሰብአዊ ድርጊት ሰሙ። በተለይ የብላቴን ጌታ ሐሩይ ወልደ ሥላሴ ልጅ ሲራክ ሕሩይ ጣሊያን በኢትዮጵያውያን ላይ የፈጸመችውን አንድ በአንድ ከነገራቸው በኋላ አሁንም ኢትዮጵያውያን በዱር በገደሉ እየተጋደሉ እንደሆኑ ገለጹላቸው። በጊዜው በነበረ ሁኔታም ኢትዮጵያ ሙሉ በሙሉ ያልተያዘችና ጥቂት የስዊድን የቀይ መስቀል ሠራተኞች አሁንም ኢትዮጵያ ውስጥ አርበኞችን እየረዱ መሆኑንም ነገራቸው። ኢንጂነር ቢንያም ወርቅነህም ከታላቅ ወንድማቸው ዮሴፍ ወርቅነህ ጋር በመሆን ወደ ኢትዮጵያ መጥተው የቀይ መስቀል ሠራተኞችንና መድኃኒቶችን በአውሮፕላን በማመላለስ አርበኞችን ሊደግፉ ቆርጠው ወደ ኢትዮጵያ መጡ። ብላታ ሲራክ ሕሩይም በኢትዮጵያ የቀይ መስቀል ማኅበር ውስጥ ከፍተኛ
ባለስልጣን ስለነበሩ የማህበሩን ነባራዊ ሁኔታና ያሉበትን ድክመቶች ሁሉ ዘርዝረው ለነዚህ ምሁራን አብራሪዎች ነግረዋቸው ስለነበር ኢትዮጵያ እንደገቡ ውለው ሳያድሩ ያሉትን አውሮፕላኖችን እያበረሩ በደሴ፣ አገረ ሰላም፣ ይርጋለም፣ ክብረ መንግሥትና በመሳሰሉት ቦታዎች ላይ ቁስለኞች ምግብና መድኃኒት እያመላለሱ አርበኞችን ሲረዱ ቆዩ። ሆኖም የጣሊያን ጦር በዓለም አቀፍ ሕግ የተከለከለውን የመርዝ ጋዝ በሰላማዊ ህብረተሰብና በአርበኞቹ ላይ እየረጨ ሰውንና እንስሳውን እየገደለ ኢትዮጵያን ሙሉ ለሙሉ ለመቆጣጠር እንቅስቃሴ ጀመረ። በዚህ ምክንያት ብዙ ሰዎች እጃቸውን ሰጡ። በተለይ በምዕራብ ኢትዮጵያ ሲንቀሳቀስ የነበረውና አርበኞችን ለሚረዳው የቀይ መስቀል ማኅበር ዋና ከለላ የሆነው የጥቁር አንበሳና የራስ እምሩ ጦር ጎጀብ ላይ እጅ ከሰጠ በኋላ ጣሊያን የአውሮፕላኖቹን እንቅስቃሴ ሊቆጣጠር ስለቻለ ጀግኖቹ ቢንያም ወርቅነህና ዮሴፍ ወርቅነህም እጃቸውን ሰጡ። ብዙ እንግልት ከደረሰባቸው በኋላም አዲስ አበባ ውስጥ እንዲኖሩ ተደረገና አዲስ አበባ ውስጥ መኖር ጀመሩ። ሆኖም የካቲት 12 ቀን 929 ዓመተ ምህረት ግራዚያኒ ላይ በተደረገው የግድያ ሙከራ ምክንያት ንጹሐን ሰዎችን በጅምላ የጨፈጨፉ ሲሆን የተማሩትን ኢትዮጵያውያንን ደግሞ ከያሉበት እያደኑ መግደል ጀመሩ። በዚህ ጊዜ ጀግናው ቢንያም ወርቅነህን ከታላቅ ወንድማቸው ዮሴፍ ወርቅነህ ጋር ካሉበት አድኖ ከያዛቸው በኋላ ከሌሎች ኢትዮጵያውያን ጋር በአንድነት በጥይት ደብድቦ ገደላቸው። የጀግናው ቢንያም ወርቅነህ ሞት በጊዜው እንዲህ ተዘግቧል። ከጨለማው ጊዜ ጀምሮ እስካሁኑ ድረስ ስልጣኔን የተጎናጸፉ ሕዝቦች በጦር ሜዳ ድል አድርገው የማረኳቸውን የጦርና የፖለቲካ እስረኞች ገድለው አያውቁም። የቅርብ ምሳሌ ለመጥቀስ ጀነራል ስመትስ በምስራቅ አፍሪካ ድል በተቀዳጁ ጊዜ ጠላቶቻቸው የሆኑትን የጀርመን ምርኮኞች አክብረው ይዘዋቸዋል። በሜሶፖታሚያ የእንግሊዝን ክብር ይጠብቁ የነበሩ ተዋጊዎች በቱርኮች በተማረኩ ጊዜ ቱርኮቹ በቁስጥንጥንያ አክብረው አስቀምጠዋቸዋል። ዳግማዊ ምኒልክ በአድዋ ጦርነት የማረኳቸውን ኢጣሊያውያንን በክብርና በእንክብካቤ ይዘው ቁስለኞችን አሳክመው በማዳን ወደ ሀገራቸው መልሰዋቸዋል። በአሁኑ ሰዓት ኢትዮጵያን የወረረው የፋሽስት ጣሊያን ግን የበደሉትንም ያልበደሉትንም ወጣቶች እጁ ካስገባ በኋላ ይረሽናቸዋል። በቅርቡ በአዲስ አበባ በተፈጸመው የቦምብ አደጋ ከረሸናቸው ወጣቶቻችን በላይ ኃይለ አብ፣ ክፍሌ ነሲቡ፣ ቢንያም ወርቅነህ፣ ዮሴፍ ወርቅነህ፣ ፈቃደ ሥላሴ ሕሩይ ያለ ርኅራኄ ፈጅቷቸዋል ይላል። የፋሽስት ጦር የጀግኖች አርበኞች ቢንያም ወርቅነህና ዮሴፍ ወርቅነህን አስከሬን የት እንዳደረሰው ሊገኝ አልቻለም። ለእናት ሀገራቸው ብለው ከሞቀ ሕይወት ከሰላም ቦታ ወደ ኢትዮጵያ መጥተው ሕይወታቸውን ያሳለፉ ጀግኖቻችንን ሁሌም በታሪካችን በደማቁ እንዘክራቸዋለን። ለውዲቷ ሀገራችን የተከፈለው መሥዋዕትነት ብዙ ነው። ሁሉም ኢትዮጵያዊ በሀገሩ ላይ የመጣውን ጠላት ከመመለስ ወደ ኋላ ያለበት ጊዜ አልነበረም። ሀገራችን ምድረ ቀደምቷ አሁንም በልጆቿ ዳር ድንበሯ ይከበራል። ቤተሰቦቻችን የጀግኖቻችንን ታሪክ እያቀረብን የሠሩትን ገድል እየዘከርን እናስታውሳቸዋለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን መጣለን። እናመሰግናለን። አዲስ 1879